ቃልና አቶ በኃይሉ በመመካከርም እጅግ በሚያሳዝን ሁኔታ ሄለንን አግተው እያሰቃዩት ይገኛሉ። ሄለን የቃልንና የአቶ በኃይሉን ከባድና ድብቅ ምስጢራቸውን አውጥታ ለሰላም ለመናገር በተዘጋጀችበት ሰዓት አሁን ቃል ሄለንን መፈተን ጀመረች። ለሰላም ትናገራለች ወይስ አትናገርም በማለትም ያቀዱት እቅድ ቃል ሳሎን በመተኛት ሰላምን መስላ ጸጥ አለቻት። ሄለን ብሌንን አዳምጭኝ እናትሽ ሄለን ለብሌን የተናገረችው ነገር እናትሽ ሰላም ናት ስትላትም ብሌን አሻፈረኝ በማለቷ አሁን ላይ ብሌንና ሰላምን ሲጎዷት ማየት አልፈልግም። ከዚህ በላይ ይችን ምስኪን የሰውን ነፍስ የምታድን መልአክ የሆነችን ብሌንን ቃል እንድትጎዳት አልፈቅድላትም በማለትም እንግዲህ ሄለን ቆርጣ ተነስታ ለሰላም በመናገር ባለችበት አጋጣሚ ሳሎን የተኛችው ሰላም ሳትሆን ቃል ነበር። የቃልን እንግዲህ ሰላም መስላት ሄለን ስትናገር እዩልሽ ሰላም እኔን እንደማትወጂኝና እንደማታዳምጪ እንደማተምኝ አውቃለሁ። ነገር ግን አንድ ትልቅ እውነታ ማመን አለብሽ። ቃል ልጅሽ አይደለችም። እውነተኛ ልጅሽ እንደ ሰራተኛ ሆና የምታገለግልሽ ብሌን ናት ብላ ለሰላም ስለመሰለቻት ስታወራ ለካስ የተኛችው ቃል አረመኔዋ ናት። ሄለንን እየፈተነቻት ነበረ። ስለዚህ እኔ ሰላም ብሆን እውነታውን አውጥተሽ ተናግረሻል አንቺ አረመኔ በማለትም ለአቶ በኃይሉ በመናገር አቶ በኃይሉና ቃል ተመካክረው እንግዲህ ሄለንን አግተው እውነተኛ ሚስጥራቸውን እንዳታወጣባቸው እያሰቃዩትም ይገኛል። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው እንግዲህ አደራ ቀጣይ ፓርት ይዘን መጥተናል። እጅግ በጣም በሚያሳዝን ሁኔታ ሄለንን እንግዲህ አግተው ቃልና አቶ በኃይሉ እያሰቃዩት የሚገኙበት ምክንያት ሄለን አሁን ላይ እውነታውን ለመናገር ሰላም ዝግጁ ሆና ባለችበት ሰዓት የተኛችው ሳሎን ሰላም ሳትሆን ቃል ነበረች። በዚህን ሰዓት ቃል ሄለንን ከፈተነች በኋላ ለአቶ በኃይሉ እውነታውን በመናገርም አቶ በኃይሉ ከዛ ቤት ስትወጣለት ሳሚን ለማግኘት ሄለን በምትሄድበት መስመር ጠብቆ እንግዲህ ከሳሚ ጋር እንደምትገናኝም እውነታውን አውቃለሁ በማለትም ቃል ነገረችው። ከዛም ለሳሚ እሺ የተፈጠረውን ነገር ብሌን ልታምነኝ አልቻለችም ብላ እውነታውን ለመናገር በተዘጋጀችበት አጋጣሚ እንግዲህ አቶ በኃይሉ በመከተልም ሄለንን አግቶ የኔን እውነተኛ ሚስጥር ለማውጣት እንደተዘጋጀሽና ልትናገሬ እንደሆነ በደንብ አይችና ደርሽበታለሁ ሲላትም እባክህን ልቀቀኝ ብትለውም አቶ በኃይሉ በፍጹም ሄለንን እንደማይለቃት ግን ደግሞ እስከ ወዳኛው እንደሚያሰናብታት ከነ ሚስጥሩ ነገራት። ሄለንም እባክህ ልለምንህ ብትለውም በፍጹም ሊሰማ ስላልቻለ አሁን ሄለን በአቶ በኃይሉ እጅ ስር ታግታ ትገኛለች። ሳሚ እንግዲህ ከሄለን ጋር ያለውን ግንኙነት አጠናክሮ አቶ በኃይሉንና እንዲሁም ደግሞ ቃልን ለማዋረድ በተዘጋጀበት ሰዓት እውነታውን ስላወቀችባቸው እንግዲህ ነቅተው የሆነ ነገር አድርገዋት ነው እያለም እየጠበቀ ባለበት ሰዓት አቶ በኃይሉን ተከታትሎ ሲሄድም ሄለን በእሱ ቁጥጥር ስር እንደሆነችም ተረዳች። ብሌን እንግዲህ በጸጸት የሚያቃጥላት ነገር አቶ በኃይሉና እንዲሁም የቃልን ሚስጥር አቃባቸው። አሁን ላይ አቶ በኃይሉ ሄለንን እንዳገታ ስትረዳ ምነው አዳምጫ በሆነ እናም ያለችንን ነገር አምኛት በሆን እኔም ማረባ ነኝ ብሌን ማትረቢነሽ እያለችም ራሷን በጸጸት እያቃጠለች ትገኛለች። ይህ ወይዘሮ ገነት ጎረቤት አሁን ላይ በእርግጥ ዳግም ጋር አይኑ ውስጥ ገብታለች። ምክንያቱም ዳግም በሚሄድበት አጋጣሚ የባቶ ኃይሉ ሰው መስላም ስላያትና ስለተረዳት አሁን ላይ እሷንና አቶ በኃይሉን እየተከታተለም ይገኛል። እናቱን የምትጎዳ ከእናቱ ነገሮችን ያጣራች
በአቶ ኃይሉ እየወሰደች መሆኑን እጅግ በጣም ስለተረዳ አሁን ትኩረቱን ከሷ ጋርና ከአቶ በኃይሉ ጋር አድርጎ እናቱን በንቃት መጠበቅ እንዳለበትም ለራሱ ቃል ገባ። በእርግጥ ብሌንና አቶ በኃይሉ ማንም ሰው የእህቱ ልጅ እንደሆነች የሚያቅም የሚረዳም ስለሌለ አቶ በኃይሉ አሁን ላይ ብሌንን ተዛ ተሞት ብታደርፈውም ከዳግም ግን ደግሞ እሱ አሁንም ብሌንን እና እናቷን ለመጉዳት ሆን ብሎ የተዘጋጀ ሰው እንደሆነ በጣም የተረዳው ዳግም እሱን በቀላሉ ልፋታው አልችልም፣ እሷ የዋህ ሆና ያን ጊዜ አዳነችው፣ እሱ ግን ያሳደገችሽን እናትሽን ለመጉዳት ዝግጁ ሆኖ ተነስቷል እያለ እንግዲህ ዳግም በቁርጠኝነት ተነስቶ ሁሉንም እውነታ ዘርግፌው የመጣውን እቀበላለሁ እያለም ይገኛል። ሌላውና ትልቁ ከባዱ አሳሳቢው ነገር አሁን ሄለን በድንገት ከቤት በመጥፋቷ ብሌንን በጸጸት እያሰቃያት ይገኛል። ብሌን እንግዲህ ሄለን ለምን ጠፋች እያለችም ግን ደግሞ ሄለን የት ናት ቃል ብላ ቃልን ስትጠይቃት ቃል ደግሞ እኔ እሷን እረኛ ነኝ እንጂ አንቺ ገረድ በማለትም መለሰችላት። አሁን ላይ ብሌን የተረዳችው ነገር ተቃል እውነተኛውን ማንነቷን ለማውጣት ዝግጁ እንደሆነች ሄለንና ቃል አሁን ላይ ባልሆነ ነገር እንደተጣሉ ስለተረዳችም ያን ጊዜ ምነው ሄለንን አዳምጫት በሆነ እውነታውን ምናልባት እያስመሰለኩ ነው ሄለንን ለመጉዳት እያስመሰለች እንደሆነ እያወቅኩኝ ሄለንም ደግሞ ያንን ሰዓት የቃልን እውነተኛ ማንነት ለማወቅ ነው እያለች ለምን አላመንኳትም እያለች እንግዲህ ብሌን በጸጸት እየተቃጠለች ብትገኝም ግን ደግሞ አሁን ላይ ከበአቶ ኃይሉ እጅ ሄለንን ማንም ሊያስለቅቃት እንዳልቻለ ግልጽ ነው። ሰላም አሁን ላይ የተወዛገበው ነገር በሙሉ አልገባት ብሎ እየተጨናነቀችና እንዲሁም ደግሞ በእያንዳንዱ ድርጊቶች ላይ እየተመሰረተ ያለውን ነገር ነቃ ብላ ለማጣራት ብትሞክርም ብሌን አሁን በጣም የምትጨነቀው እዩልሽ እትዬ እኔ ቃልና ሄለን በምን ምክንያት እንደተደባበሩ አላውቅም። ሲፈልጉ ይተቃቀፋሉ ለኛ ይምሳል፣ ሲፈልጉ ደግሞ በቃ ይጣላሉ። ግን ደግሞ ቃል ለሄለን የተመረዘ ጁዝ ልሰጣን ነበር። ምን? አዎ እኔ ነኝ አዳንኳት። ሄለን ደግሞ እኔ ያደረግኩት መስሏት ተጠራጥራ እኔን አሰቃይታኝ ነበረ። በቃ አላቅም። አሁን ግን ሄለን ከዚህ ቤት ሰውተዋታል። የት እንደወሰዷት አላቅም። ምናልባችም በህይወቷ ላይ ችግር ሊደርስ ይችላል ስትልም እኔ ምንም እየገባኝ አይደለም። የዚህ ቤት ማንነት የዚህ ቤት ምስጢር ግራ ያጋባኝ ነው አለች ሰላም። ለእኔም ግራ አጋብቶኛል እና ደግሞ ዳግም እኔ አቶ በኃይሉና የእናቴ ጎረቤት እናቴ ላይ አደጋ ሊያደርሱ መሆኑን ጫራ አድርጎ ነግሮኛል። ምን? አዎ በቃ ተረጋጊ አንቺ፣ ሁሉንም እውነታ ማወቅ ባለብኝ ሰዓት አውቃለሁኝ አለቻት። ሌላው እንግዲህ አቶ በኃይሉ አሁን ላይ ያልታሰበ ገንዘብ ለወይዘሮ ገነት ጎረቤት ለመስጠት ቢፈልግም ግን ደግሞ እሷንም ስላስፈራራት ሲጥ አድርጌ እደፋሻለሁ፣ እውነታውን ካልተናገርሽ እመኝኝ ከማንም ከኔ አያስለቅቅሽም እያለ እያስፈራራትኝም ነበረ። በዚህን ሰዓት ዳግም ደርሶ የሁለታቸውንም ሚስጥር ባያውቅም ግን ደግሞ እንዴት እንደሆነም አሁን ላይ በሚገርም ሁኔታ ታዝቧቸው ሄደ። ነገር ግን በሌላው ቀን ወይዘሮ ገነት ከቤቷ ባለችበት ጎረቤቷም የወደደቻትና የፈለገቻት መስላ አሁንም በድጋሚ የወደፊት እቅዷን የገነትን እያዳመጠችና እያውጣጣች ያለችበትን መንገድ ዳግም አወቀ። ይሄን ያወቀበት እናቱም ሳታየው ያችኛዋም ጎረቤት ተብዬዋ ሳታየው ካሜራ ከግድግዳ ላይ በመለጠፍም የወይዘሮ ገነት ጎረቤት የምታወራውን እውነታ በሙሉና ለአቶ በኃይሉ ምን ያክል መረጃ እያስተላለፈች መሆኑን ዳግም አወቀ።
በእኔ እጅ ትጠፋላችሁ። እኔ ያለሁ እናቴን ማንም ምንም ሲያደርግብኝ ማየት ስለማልችል ወደፊት ማንነቴን አሳያቸዋለሁ እያለ ዳግም እንግዲህ አሁን ላይ ሁለቱን በንቃት እየተከታተላቸውና እንዲሁም እናቱን እየጠበቃት ይገኛል። ሌላኛው እንግዲህ እጅግ በጣም በሚያሳዝን ሁኔታ አሁን ላይ የተፈጠረውን ነገር ለማስተካከል ብትሞክርም ብሌን ለምን ሄለንን አላመንኩም እያለች ለሰላም ብትናገርም ሄለን ጠፍታ ወጥታ በመቅረቷ እጅግ በጣም ያሰበችው ብሌን እኔ እኮ የማረባ ሰው ነኝ፣ ሰውን የማልረዳ በማለትም አሁን ላይ ሄለን ጠፍታለች ስትለውም ዳግም ደግሞ የማና ሄለን አላት። ሄለን ማለት የቃል ጓደኛ ናት። እናም የሆነ ነገር ልትነግረኝ ፈልጋ እኔ ደግሞ በፍጹም ምንም አይነት ነገር እንድትነግርኝ አልፈቅድልሽም ብዬ ተናገርኳት። አሁን ላይ ጸጸቱን አልቻልኩትም አለችው። ብሌን አንቺ ስለሚካሄደው ነገር ሳታቂ እኔም ላይ ሌላም ሰው ላይ ቶሎ ብለሽ ትናደጃለሽ፣ ትቸኮያለሽ። ስለዚህ ምናልባት የሚችል አንቺን የሚረዳ ነገር አስባይ ሊሆን ይችላል። ባክህ የቃል ጓደኛ ናት። ቃል ጋር ተጣላም ብላ ሲላላሱ አገኘዋቸው። ስለዚህ ምን እንደተፈጠረ ባላቅም ድንገት ተቤት ጠፋች። ግን ደግሞ ስለ ሄለን አቶ በኃይሉና እንደውም ቃል ሚስጥራቸውን እንዳወቀችባቸውና እሷን ምን ማድረግ እንዳለባቸው ሲያወሩ ሰምቻለሁ። አሁን ላይ እየጸጸተኝ ነው። ምነው አዳምጫት በሆነ እያልኩ ነበር። እናትሽ እያለችኝ እናቴም ማንነት ልትነግረኝ እና ስለ እናቴ የምታውቀው ነገር ያለ ይመስለኛል። ግን ደግሞ ሁለቱ ቀጥፈዋታል አለችው። ምን አላት? ብሌን ትክክል አላደረግሽም። በእውነት እንዴት ይሄን ያክል መረጃ አታዳምጭም? ውሸትም ሆነ እውነትም እኛ አጣርተን የምንወስነው ይሆን ነበረ። ግን ልጅቷን መስማት ነበረብሽ የእውነት አላት። ዳግም ምን ላደርግ አለችው። ከዛ በአንተ ጋር ደግሞ ስለተጣላን በቃ ሁላቸውንም አስመሳይ መሰሉኝ። እናን እያስመሰልኩ ነው የሚመስልሽ? እባክሽ ብሌን እመኝኝ እባክሽን። እኔ እናንቺ ስንጣላ ሳይሆን በአንድ ሆነን ጥላቶቻችንን ስንጋፈጥ ነው የሚያምርብን እባክሽ ሲላትም በቃ አሁን ፈጣሪ በጥሩ ህይወት ያምጣት። አንድ ነገር ካደረጓት ግን የመጨረሻ ጸጸቱን አልችለውም። ስለ እናቴ እውነታ የያዘች ይመስለኛል። ካለፈ ነው ሁሉንም የምረዳው አለችው። የእውነት ብሌን እናቴም ላይ የሆነ ችግር ሳይፈጠር አይቀርም። አቶ በኃይሉ ሰው እየላከ የእናቴን ሚስጥር በምትወዳቸው ሰዎች እያወቀ ይገኛል። እናም ያንን እውነት ለማግኘት ቤት ውስጥ ካሜራ ደቅኔ መጥቻለሁ አላት። ምን? አዎ እናቴን ለመጠበቅ ስል ምንም ነገር አደርጋለሁ ብሌን። እሺ ማንን ነው? ጎረቤቷ። ምን? ጎረቤታችን እኔን ያሳደገች መልካም ሴት ናት። እንደዚህ አንተ በጥላቻ የተሞላ ልብህን እያነሳ እንደዚህ ልትል አችልም ብሌን። ከእናቴ ጋር ወጥታ አቶ ኃይሉን ስታገኘው አይቻታለሁ አላቻናሉን ሰብሰብ